እና ወዲዬ ታች ያለውን ነገር አሳየውሽ በሙሉ ይቆጫታል ብያቸው ነበር። በጣም ቆጨኝ፣ ግን መንገዱን አትሽም ነበር። ወንዙን አዝለን ካላቻ ወንዙ ከባድ ነበር፣ አትሻገሪያትም ነበር። እኔው ነኝ የፈረደብኝ፣ እኔው አዝልሽ ነበር። ግን አየሽዋ በጣም የሚያምረው ቦታው። ሌላ ቀን እንግዲህ አቅም ሲኖርሽ ሄዳለሁ። ቤተሰብ ዛሬ ደግሞ ጉዞ ላይ ነን። ጉዞ እየሄድን ነው እላችኋለሁ። ወደ ቆላው ዘመት ብለን ልንመለስ ነው። ብሌና እግር መንገድ አስልም ተብሎ ቀርታለች። ሶሪ፣ በጣም ነው የማዝነው ብሌና። ብዙ ነገር ሊያመልጥሽ ነው። የመልክዓ ምድር ይሄ መልክዓ ምድር ሊያመልጣት ነው። የእኛም ቤት ላሳያችሁ። ወይ ባህር ዛፍ ከልሎታል። ይሄ ደግሞ ማለት ነው ይሄ ዛፍ አድባር ይባላል። አድባር የምታውቋላችሁ? አድባር በቃ ይሄ እንጃ በጣም ትልቅ ዛፍ ነው። በጣም የኖረ ዛፍ፣ በጣም ትልቅ ዛፍ። ይኸውላችሁ ዙም አያደርግማ። ይሄኛው ካሜራ ዙም አያደርግም። የደረቀች ዛፍ እዛ ጋር ታይሻለች። ያው ቤቶች ካለ እዛች ጋር በቃ እሱ ጋር ያው እዛ ማዶ ላይ ይታያችኋል። ዛፍ በዛ የሚልበት ጋር እሱ ስር ነው የምንሄደው። በጣም ሩቅ ነው። ምን ሲስቱካ ምን እያልሽ ነው? እና ይሄ አድባር ይባላል። ስንመለስ ሰራላችኋለሁ ለዚህ ቪዲዮ። ምን ነው ምን ነው ስልክሽን አይደለም። አረ ምን ነው የሚያስፈራው? ምን በፊት በዚህ ያልተመላለስሽ አንቺ? እና መንገዱ ነይ በርታ፣ ራስ በርታ። ጭው ያለ ገደል የውሃ መንገድ በለው። እኛ እኮ በፊት እኮ በዚህ መንገድ ላይ ጤፍ እየተሸከምን አምጥተናል እኮ ከታች ጤፍ እየተሸከምን። አሁን ያ የቂል ዘመን እኮ ነው ያኛው። እግዚአብሔር የቂል ዘመን አሁን ማን ይሸከማል? እዛው ውድማ ሰርቶ እዛው ውቅት እዛው ባህያ መጫን ነው እንጂ። እና ቤተሰብ መንገዳችን በጣም 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 የሚያስከፋ መንገድ ነው። እንኳን ለሰው ለሀያ ራሱ ያስቸግራል። የማን ነው ወደ የሙሉ የኔ ወድ ነው ይዋጋል። ይቺ ይዋጋኛል ይዋጋለች። ማርያም እሺ ይዋጋል። ቀንድ የለውም እኮ የኔ ወድ። ወንዝ ምናምን ዛሬ ዝናብ ስለጣለ ወንዙ ሁሉ ደፍርሷል እንጂ የገጠር ወንዝ ማለት ነው። እግዚአብሔርን በፊት የምንጠጣበት ነው። ወንዙ ማለት ነው። ወንዙ ውሃ በፊትኛ ስናግድ ከብት ምናምን ስጠብቅ በቅጠል ጠቅለል አድርገን እንዴት እንደምንጠጣ ታያችኋል። አሁን ግን ዛሬ ዝናብ ስለጣለ ደፍርሷል። ወንዙ ጽድት ያለ ነው። የአዲስ አበባ የቧንቧ ውሃ እንደኛው ወንዙ አይነጣም፣ አይጸዳም፣ ራሱ ምንም ነገር የለውም። ይሄ እኛ መሬት ነው የታረሰው። ማርያምን እዚህ ድረስ እኔ በፊት እዚህ አርሻለሁ። ወይኔ እናቴ ጤፍ እንዴት እንደሚሆን ማለት ነው። የኔ እንግዲህ ከዚህ ጀምሮ ከዚህ ነበር በፊት እየተሸከምን አራት እጅ ነህ። ከዚህ ነው እየተሸከምን እኛ ቤት ድረስ የምንወጣው። የኛ ቤት እኮ ላይ ነው። ይሄው በዳገቱ ላይ በዚህ በዳገቱ ላይ ያን ዛፉን አልፈን ከዛ በላይ ነው የኛ ቤት። በርቺ
በርቺ። እናንተ ቀስ እያላችሁ አይደለም፣ በጣም እየሮጣችሁ ነው። ሸክምም ይዛችሁ እናንተን አልቻልናችሁ። የውሃ መንገዳችን ነው ብላችኋል ነገሩ። ይሄ ብርቱካን ይታያችኋል። ይሄ ብርቱካን ነው። አረሁ ምናምን ይሄው በስመ አብ ከብቶቹ ይሄው እየደረስን ነው፣ ግን ገና ነው። አሁንም እዛ ማዶ ነው የምንሄደው። እዛ ጋር ቤተክርስቲያኗ ስር እዛ ታች ከዛ ስር ነው። ሁለተኛ ላይ ሄድን ብያለሁ። ግፍትን ላሳያችሁ የምታውቁት ማርያም ግፍት። እስኪ ያኛው ተራራ ነው ወዲያኛው መጨረሻው። ከዛ በኋላ ሌላ ይኸው ጎለንታ አይ ቸንቧ ውሃ እዚህ ጋር ምናምን ውሃው ራሱ የጎለንታው ውሃ ራሱ ጥርት ያለ ማርያም ሲያምር። ይሄ የምጠጣው ምንም አያደርግኝም። የአዲስ አበባ ውሃ እንደው ኪት እንደመጣ እንኳን አልኩኝ። ያው ሽንኩርት ቀይ ሽንኩርት ያው ገና እንደተተክሎ መጽደቁን ቦምቤ ቀይ ሽንኩርት ነው እንዳጠቃላይ። በርቺ ትጂ በርቺ ነይ ቅደኝ አንቺን ከኋላ አድርጌ ደግሞ ቢጠልፉብኝስ? በርቺ ደከመሽ? የያዝሽው ጫማ ራሱ ጫማሽ ላይ የያዝሽው ጭቃ ትናንትና ሲዘም ስላደረ እኮ ነው ማርያም። እነሱ አልቻልናቸውም፣ ሩጫ ላይ ናቸው ማርያም። እንዲያውም ቀስ ብሎ እኮ ለኛ ብለው ቤተሰብ እንደዚህ ያለን ጉዟችንን ቀጥለናል። መንገዳችንን በማቀማት ላይ እንገኛለን። ይሄ ባህር ዛፈኛ ነው። የተለያዩ ቦታዎችን እያሳየናችሁ እዛ ጋር ስናግድ በጋ እዛ ነው እናግደው። ሶሶና ጠባዝላ የሚባሉ ወንዞች አሉ። እነሱንም የምናሳያችሁ ይሆናል። ጉዟችን በመቀጠል ላይ ስንመለስ ያለነው የአካባቢ እናሳያችኋለን። እዛ አካባቢ እኛ ነው ግራር ምናምን ይታያችኋል። ግራር ታውቃላችሁ። ከመጀመራችሁ በፊት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑን። የተለያዩ ነገሮችን ገና ብዙ ነገሮች አሉ የምናሳያችሁ። ተከታተሉን ቤተሰብ። ጅራቱ ሞልቷል ሞልቷል። ኧረ እንዴት እንደሚዘልለው ኧረ እባክሽ ገብርኤል እንዴት ነው ትጂ? በላይ ዙሪ በላይ ኧረ ችግር የለም። ሰኑ ጀግና ትጂ ይዘለላል። ትጂ ለያዝሽ ቀስ በይ። ጎበዝ ይርጋ ነው። ኧረ ወይ ያደግኩበት አይደል? የመችማ ከጠፋሽ አየሽኛ
ማይ ያስፈልጋል። ከባድ ነው ማለት ነው ያኛው። እናያለን። ይሄ ምንድን ነው የሚባለው? አሾሾ ወንዝ። አሾሾ ላይ ስላለ ነው ያኛው ወንዝ። ጠባዝላ ወንዝ። አይ እውነትም ጠባዝላ ጠባዝላ ነው እንዴ? ጠበንጃ እንደምንለው ማለት ነው። አሁን አስቦና ጋር ጠበንጃ ጠብ መንጃ ነው። አሁን እሺ፣ ጠባዝላ ማለት ብዙ ሰው እዛ ጋር ይደባደባል ማለት ነው። አዎ ክላስ በፊቱ ብዙ ሰውና ከፊት ሰውና ብዙ ሰው ቦታ ነው ይዞት እየሄደ ጠባዝላው ጠባዝላ ወንዝን አሳያችኋለሁ ቤተሰብ። ጠባዝላ ወንዝ ትርጉሙን እየሰማችሁ ነው እንግዲህ እና በጣም እሱን አሳያችኋለሁ። ከፊት ነው ያለው። በጣም ነው የሚሞላው። ሰው አያሻግርም። እኛ ራሱ እኮ ሽፍን ጫማ አድርገን እንዴት እንሻገር? በጣም አስቸጋሪ ሆኖብናል። ግን ተሻግረነዋል። እኛ ጋር የሌሉትን ዛፍና ቅጠላ ቅጠሎች ደግሞ ወደ ታች ወደ ቆላው ያሉትን እናሳያችኋለን። ይኸው አያሻግርም። ጠባዝላ ማለት ጠባዝላ ነው። ጠባዝላ ነው። ጠባዝላ ወንዝ ማለት ይሄ ነው። ይኸውልህ ሰኑ አትሲማ በዚህ ጋር አሁን የጫማ ካላወለቅን እንዴት ጫማው ልቄ ነው የምሻገረው? እንዴት ነው ጫማው ልቀን ካልሆነ እኮ አሁን ኧረ እቺ ስጪው ኧረ ወይኔ እንካ ነው ተሻገሪ። ጠባዝላውን ስንትታው ወሰደውን ቆይ ታችኛዋን ይርጋ ሂድ ያዛት። አቤም ጋና 02 ጋር የሚያዛለ ቶሎ ወጣሽ ሰዓት ተስራለ 02ን ከተቀበልከ በኋላ በራይድ ነው።
እስክታ ይባላል። እስክታ ይባላል። አካባቢ አየሁ። ይሄን የሚያክል እንግዲህ ወንዝ ከድሮ ጀምሮ ይሄ ደግሞ ምን ይባላል? አዛምን ለምንድን ነው የሚያገለግለው? ጥቅሙን በኮሜንት ምን ጥቅም አለው? ለእንጀራ ለሞሶብ ጉዝጓዝ ይደረጋል እኛ ጋር ማለት ምንም አይነት ኦኬ ሾላው ይታያል። እስኪ ቀጋው ካልታያቸው ምናልባት ይቻ ዙም አድርጌያታለሁ። እስኪ በይ እንጮጮ አይደለም ጮጮ ነው እንዴ? እስኪ ስም የሌለው ነገር ፈልግ። ፍየለፈች ለችቦ የሚሆነው ማለት ነው። አዲስ አበባ ይለያል ግን ችግር የለውም። የሆነ ይለበለባል ነው። እዚህ ላይ እንዳታስነካት ይችላል። ትለበለባለች። ምን ትለበለች? አላምን ብለኝ ሰኝና ቀመስኩ። እሺ እግዚአብሔር ይቺ አለብላቢት እቻት እዚህ ጋር ነው የሚቻት ቅጠሏ እቻት አለብላቢት። ይቺ ለልጅ መግረፊያ ጥሩ ነች። በስመ አብ ከሳማ ትበልጣለች። ይሄ ደግሞ ቆንጥር ወይም ቀንጣፋ እንደየ አካባቢው የተለያየ ስም ይኖራል። አይ ቲንክ ብዙ ሰው ያውቃል። ይሄ ለዳቦ መጋገሪያ ይሆናል። ቀለዋ ምን ያልቃል? እግዚአብሔር ያልቃል። እኛም አናውቀው እራሱ በጣም እና ስንገባም ይነሳል እና ስላሴ ምንኛ ቤት ካሜራ እኮ የተለመደ ነው እንዴ? አዲስ አይደለም። የኔና ፈቃት ነው። ያው እኔ ናተኝ እንዴ? አንተኛ ለማለት እንዴ ማታ የተናቸዋል። ይሄ የአበሻ ጽድ ነው። በጣም እሺ። ያው እዚህ ጋር ይሄ ምንድን ነው? የቱ ነው ይሄ? አላውቅም። ሽነት ነው ኖ ይሄ ማለት ነው። ሰኒ ምንድን ነው ያዘልሽው? ኦኬ እስኪ ይሄኛው ደግሞ ይሄ ቅጠል ማለት እስኪ ከታያችሁ ያው እዚህ ጋር ውስጥ ነው አይታየሽ? ብቻ እስኪ ቆይ ይታያል። ኧረ ፀሐይ ስለሆነ ነው። ቀረጥ ይባላል። ቀረጥ ለምን ያደርጉታል? ለጅራፍ ማንጠልጥያ ምናምን ይሰራል። ወይ ተደፋለ መንገድ እዛ ጋር ማቋረጫ በዚህ ጋር ነበረች። ምን ነበረች ማቋረጫ? ዝናብ ስለጣለ ተዘግቷል። እሱ ነው ሰው አለ። ሄሎ እሷ ብቅ ስትል ስታይ ነው የምትቆየው። አልቦኝ ነው። እሺ ደህና ነሽ? በቃ ያው እንዴ አይደለም የደረቀው ደረቀ እምቢ አለ። አቤት የሆነ ህዳር አካባቢ ላይ እኮ ነው የመጣ ነው። ነው ጥር ላይ ህዳር ነው። ህዳር 8 እኮ ያፈራው ህዳር 8 ነበር። በቃ ያኔ ፍሬው በስማ እዛ ጋር እንደ ፍሬ አለች። እኔ ደግሞ
ሸክሙ ማን ያወርደው? እግዚአብሔር ይመስገን። ግቡ ግቡ። በስመ አብ ጨቅጭቀን በቃ ሰኒ እየተቀበይ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደህና መጣሽ። አቤት ጨቅጭቀን ሰላም እንዴት ነህ? ሰው ያበላውን መች ይረሳል? ያበላውን የኔ አባት ለፊያ ነው በቃ ሰይ ጉሬዝ የኔ አባት በጨለማ ራሱ ድምጼን ሲሰሙ ነው የሚጮሁት ነበር። ኧረ ማርያምን ቤት ስመጣ በቃ እጓሮ ሆኖ ይጮሃል። ይሽከረከር የለ እንዴ? በሰላም ይደባደባል እንዴ? አስተናጋጅ አይቀበልም። ከሰል የሚያለቀ ምን ማለት ነው? ቀጠን ያለ ሰው እያየሽ ነው። በሰላም እድሽን በሰላም በሰላም ነይ እዚህ ጋር ይርግሻል። ነይ እኔ ጋር ማታ ዝም አትልም። ያቡዬ አጉርሻው አልጫ አባቢ ሳልጫ ላድርግላ መጋሲ በቃ